ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው አዲስ ሐሳብን ይዘን መጥተናል። የዛሬው ሐሳብ ከቀደምቶቹ የሚለየው ሁለቱም አጠር ያሉ ታሪኮች ሆነው ትልቅ መልእክት ያዘለበት ነው። እናም የነዚህ ትምህርት ተካፋይ ለመሆን አብራችሁን እስከ መጨረሻው ሁኑ እላለሁ። መቼም ጥያቄ ሆኖባችሁ የቆየ ነገርም ሊመለስበት ይችላልና እስከ መጨረሻው ማዳመጣችሁን ማየታችሁን እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስ ቪዲዮዎችን ስለቅ ተጠቃሚ ይሁኑ። በነገራችን ላይ አዳዲስ ቪዲዮዎችን ስለቅ ማን ያሳውቃችኋል? ማሳወቂያ ከፈለጋችሁ ሰብስክራይብ ስታደርጉ አጠገባ ያለችውን የደውል ምልክቷን ማብራታችሁ እንዳትረሱ። እንደተለመደው ላይክ በማድረግ ቀጥታ ወደ ቪዲዮ እንሄድ። ታሪኩ ከክርስቶስ ልደት በፊት የሆነ ነው። በአንድ ወቅት አንድ ወጣት ሶቅራጥስን የስኬት ምስጢር ምን እንደሆነ እንዲነግረው ጠየቀው። ሶቅራጥስ ከወጣቱ ጋር በነጋታው ጠዋት ከወንዙ ዳርቻ ለመገናኘት ቀጠሮ ያዙ። በነጋታው ሁለቱም እየተራመዱ ወደ ወንዙ ገቡ። ውሃው አንገታቸው ላይ ሲደርስ በድንገት ሶቅራጥስ ልጁን ጎትቶ ውሃው ውስጥ ደፈቀው። ልጁ ለመውጣት ቢታገልም ጉልበቱ ከሶቅራጥስ ጋር ሊመጣጠን ስላልቻለ ጥረቱ አልተሳካለትም። በመጨረሻ ወጣቱ ፊቱ ወደ ሰማያዊነት መቀየር ሲጀምር ለቀቀው። ልጁ አየር ስቦ ከተረጋጋ በኋላ ሶቅራጥስ ጥያቄውን አቀረበለት። ለመሆኑ ውሃ ውስጥ ሳለ ከምንም ነገር በላይ አስፈልጎ የነበረው ነገር ምንድነው? ልጁ ሳያመነታ አየር ሲል መለሰለት። የስኬት ምስጢር ይሄው ነው። ልክ አየር የፈለግከውን ያህል ስኬትንም ፈልገውና ታገኘዋለህ። ሌላ ምስጢር የለው አለው ሶቅራጥስ። ትክክል ብሏል። ሌላ ምንም ምስጢር የለው። እንደተማራችሁበት ተስፋ አደርጋለሁ። እናም ታሪኩን እንደሰማችሁበት ስኬትን እንዴት መፈለግ እንዳለብን በትልቁ የገለጸበት ሁኔታ ነበረ። እናም እኔም እስማማበታለሁ። ምክንያቱም ትግል ሳይኖር ፍትጊያ ሳይኖር ሄዶ የሚጨበጥ ነገር መቼም ጣዕም የሚሰጥ ነገር የለውም። በበኩሌ አንድን ነገር ስፈልግ ከባድ ነገር ከሆነ ወይም ከባድ ነገር ሆኖ ካገኘሁት ሰዎች እንደማይደረስበት ከነገሩ ለሱ መጣር ነፍስን የሚያስደስታት ነገር ነው። እናም እሱን ለማግኘት ሲሄድ መቼም መንገዱ ስሙዝ በፍጹም ሊሆን አይችልም። መንገዱን ስንጀምር ሩጫችን እንደ ጥንቸል ሊሆን ይችላል። ነገር ግን ህይወት በራሷ ወደምንሄድበት ቦታ የሚገባውን ሰው ለመቅረጽ ስትል እንደ ኤሊ ታደርገናለች። ይህ የምለው ነገር ስለ ኤሊና ስለ ጥንቸል ታሪክ የሰማችሁት ታውቃላችሁ። አባቶቻችንም እንዲህ ይላሉ፣ ስለ መንገዱ ማወቅ ከፈለግ ከጥንቸል ይልቅ ኤሊን ጠይቋት ይላሉ። ምክንያቱም ጥንቸል እንዴት እንደሰና ፈጣን ስለሆነች በመንገዱ ምንም ሳይገጥማት ወደ መዳረሻዋ ትደርሳለች። ነገር ግን ኤሊ በመንገዷ ብዙ ነገሮችን ታያለች፣ ትጋፈጣለች፣ ገደሉን ትገባለች፣ ተራራውን ትወጣለች፣ ወንዙን ትሻገራለች፣ እሳቱን ትቋቋማለች። ብዙ መከራዎችን አይታ ተጋፍጣ ወደ መዳረሻዋ ትደርሳለች። እኛም ወደ ስኬት ስንሄድ በመንገዱ የሚገጥሙትን ነገሮች ወይም ፈተናዎች ጠንክሮ ማለፍ ካልቻል ስኬት ለእኛ ምኞት እንጂ እውን አትሆንልንም። ምክንያቱም እቺ ምድርም የምትፈልገው አልሸነፍ ባዮችን እንጂ ተስፋ የሚቆርጡትን አይደለም። ስለዚህ ፈተናዎችን ተጋፍጠን ወደምንፈልገው እንደርሳለን። አለበለዚያ ተስፋ ቆርጠን መንገድ ላይ እንቀራለን። ምርጫው የእናንተ ነው። ሁለተኛው ታሪክ ምንም ማብራሪያ አያስፈልግም። እኔ እንደዚህ ብዬዋለሁ፣ ማስተዋል የሌለው ጭፍን እምነት። እናንተስ ምን ትሉታላችሁ? ታሪኩን እስከ መጨረሻው በማዳመጥ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ታሪኩ እንሄድ። ከተማው የውሃ መጥለቅለቅ ስጋት ላይ ወድቃለችና ሁሉም ሰው መጠለያ ፍለጋ ይራወጣል። አንድ ሰው ግን አምላኬ ያድነኛል እምነት አለኝ ብሎ ከመኖሪያ ቤቱ ሳይወጣ ቀረ። ደራሽ ውሃው ምድሩን ሸፍኖ የቤቱን ግድግዳ ማልበስ ሲጀምር አንድ ጂኒ መኪና ሊያድነው መጣ። የሰውየው ምላሽ ግን አሁንም በአምላኬ ላይ የጸና እምነት አለኝ እሱ ያድነኛል የሚል ሆነ። ውሃው ከአንደኛው ፎቅ አልፎ ወደ ሁለተኛው ፎቅ ሲወጣ እንደገና አንድ ጀልባ ሊያድነው ወደ ቤቱ ተጠጋ። ሰውየው አሁንም አምላኩ ብቻ እንደሚያድነው በመግለጽ እርዳታውን ተቃወመ። ውሃው ሁለተኛውን ፎቅ ሙሉ ለሙሉ ያለበሰው ጊዜ ሰውየው ሸሽቶ ወደ ቤቱ ጣራ መውጣት ግድ ሆነበት። ይህን አንድ ሄሊኮፕተር ሊረዳው ተጠጋ። እሱ ግን አሁንም በእምነቴ አምላኬ ያድነኛል በማለት እርዳታውን ተከላከለ። በመጨረሻ ከቤቱ ጋር አብሮ ሰመጠ። አምላኩ ጋር እንደደረሰም ባንተ ላይ ፍጹም የሆነ እምነት ነበረኝ፣ እንዴት እንዲህ ጉድ ትሰራኛለህ ሲል ጠየቀው። አምላኩም ለመሆኑ ጂኒ መኪናውን ጀልባውንና ሄሊኮፕተሩን የላከልህ ማን ይመስላል ሲል ጥያቄውን በጥያቄ መለሰለት። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። በሌላ አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱ።